በጣም እንጂ። ቆይ ግን መቲ እንደኔ ተፈቅራት ነበር? አይ እንዳንቺ እንኳን የምሬን እኮ ስስማት እኮ አይቻውቅም። እና ታዲያ ለምን ሰምካት? እየቀናሽ ባልሆነ? አዎ ለምን አልቀና? ጀመረሽ ደግሞ። ይሄ እኮ ያለፈ ነገር ነው። አይ አሁን ላይ ርብቃ ቅንታለች። ከዛ በፊት ሌላ ሰው ታፈቅር ነበረ። መቲንም እንዴት አድርገ ከሷ ጋር ላይፍ እያሳለፍክ እንደነበረ አውቃለሁና በጣም ታፈቅራት ነበረ ብላለች። እዩ አቤል ይሄ ባለችው ሰዓት ርብቃ ግን ምንም ነገር ይሄ ስትናገረው እሱ እኮ ያለፈ ታሪክ ነው፣ እናንተ ሴቶች ግን በጣም ታበዙታላችሁ ነበረ ቅናታችሁ ያላት። ርብቃ አሁን ላይ የምፈልገው ነገር ግን ለእኔ ብቻ እንድትሆን ነው። ርብቃ ሁሉንም ነገር እያደረገችው ከዛም በፊት የአቤልንም ፍቅር ላለማጣት ነበረ። አሁን ላይ ይበልጥ የድሮውን እያስታወሰች የምትወደውንም ነገር እና አሁን ላይ የኔ ፍቅር ሴቱ ጋር ነው ብላ አቤልንም በጣም ስታፋጥጠው ነበረ ማለት ነው። የአቤልና የርብቃ ፍቅር አሁንም እንደ ድሮ እየተስተካከለላቸው ነው። በሁለታቸው መሀል ያለውንም ርቀት አብቅተዋል። ሁለቱ ግን ከምንም በላይ በፍቅራቸው በጣም ደስተኞች፣ ፍቅራቸው አሁንም ደስተኞች ናቸው። ለወደፊት ብዙ ልጆችንም ወልደው ደስተኛ እንደሚኖሩ ነው እያሰቡት ያሉት። ግን ደግሞ ራኬብ የማሚ ልጅ አሁንም ቢሆን ደስተኛ ናት ቤተሰቦቿን በማግኘቷ። ግን ደግሞ አንድ የሚረብሻት ነገር አለ። እሱም ኢዮኤል ነው። ከዛ በፊት መቲንም የማሚ ልጅ ናት ብሎ በጣም ቤተሰቡን ለማግኘትና የማሚ ቤት ገብቶ ለአቤል ያለው ነገር ለመውሰድ መቲንም ሲጠቀምባት ነበረ የቆዩ። አሁን ላይ ግን ያ ነገር ካበቃ በኋላ አሁንም የራኬብንም ደስታ ለመውሰድ ነው እየሞከረ ያለው። ግን ደግሞ አባቷ በጣም እየተቆጣጠራትና ይበልጥ ደስታ ቢሰጣትም የሚጎዳትንም ነገር ካሁን በኋላ ማንም ሲጎዳትንም ማየት አንፈልግም። የልጅነት ደስታዋ ከኛ ጋር አብሮ ባይኖርም አሁን ላይ ግን እሷንም የሚያስከፋትንም ነገር ሲደረግ እኔም ዝም ብዬ አላይም ብለዋል። ግን ደግሞ የልጅነት ያጣችውንም ጊዜያቶች በደስታ እንድታሳልፍ ለማድረግ እየሞከሩ ነው። ማሚም ልጇንም እንዲንከባከባትና ልክ እንደ ጓደኛም እንደ እህትም እንዲያዩት ለርብቃም ለሪችም ስትናገር ነበረ። ራኬብ በጣም የዋህ እንደሆነችና በጣም ጨዋታ እንደምትወድ ማሚም ለሪች ስትነግራት ነበረ። ሪችም ካሁን በኋላ እሷ እኮ የኛ ጓደኛ ናት እና ደግሞ በጣም እንወዳታለን ብላለች። ርብቃና ሪችም በጣም እንደሚወዷትና ከእሷ ጋርም ብዙ ጊዜ ደስተኛ እንደሆኑ ለማሚ ነግረዋታል። ማሚ አሁን ላይ የርብቃም አለማስተዋስ ሪች ነግራታለች። ሪች ግን ይህ በነገረቻት ሰዓት ማሚ እሷ አስተዋይ ሰው እንደሆነች አውቃለሁ ብላለች። ግን ቤተሰቡ በተሰበሰበበት ሁሉንም ሰው ይቅርታ ጠይቃለች ርብቃ። ከዛ በፊት የመርሳት ችግር አልነበረብኝም፣ እኔ ቤተሰቡ አንድ እንዲሆንና የተራራቀውንም ቤተሰብ አንድ ለማድረግ ነበረ ይህ ሁሉ ጥረቴ ብላ ተናግራለች። በዚህን ሰዓት በጣም ደስተኛ ሆነውባታል። አስተዋይ በመሆንሽ ነው አንቺ የቤተሰቡ ደስታ ስለሚያስጨንቅሽ እና ከቤተሰቡ ጋር ደስ የሚል ጊዜ ማሳለፍ ስለምትፈልጊ ነው ብለዋታል። በእነሱ መሀል ያለውም ርቀት አሁን ላይ አብቅቷል። የቤተሰባቸው ደስታ ተመልሷል። ራኬብም አባትና እናቷም ካገኘች በኋላ በጣም ደስተኛ ናት። ግን ደግሞ ራኬብ በጣም ጠንካራ ሴት እንደሆነችና ለእናትም ለአባቷም በጣም የምታስብ ናት። ግን ደግሞ እዩ አሁን ላይ እሷንን መከታተሉንም አላቆመም። ከቦስ ጋር ተደዋውሎ ልጅቷንም አጥምጄ ቶሎ በእጅታ እንደማያስገባት ቃል ገባልሃለሁ ብሎታል። ግን ደግሞ ቦስም በጣም እየተቆጣው ነበረ ለእዩ። እዩም እንዳትቆጣ ሁሉንም ነገር እኮ ቀስ በቀስ ነው የሚሆነው ብሎታል። ራኬብ አሁን ላይ አልያዝም ብለዋለች። እዩም ብዙ ጊዜ በስልክም ሲያወራት ስልክ ቀያይሮ ቢደውልላትም ራኬብ በጣም ንቁ ከመሆኗ በላይ በጣም አልያዝም ብለዋለች። በዚህ ሰዓት እዩ አዝኖና
በጣም ከልጅነቱ በጣም የተጎዳ ልጅና ፍቅር እንደናፈቀው ይበልጥ ደግሞ በቤተሰቡ ምንም ትኩረት ሳይደረግለት ያደገ ልጅ እንደሆነ ለራኬብም ለማሳየት ሞክሯል። በአቤልም በጣም ከመቅናቱ በላይ ለአቤል ነው ፍላጎታቸው ሁሉም ደስታ መስጠት። አቤል ከልጅነት ጀምሮ እኛ ያደግነው በማደጎ ነው፣ ማሚናት ያሳደገችን፣ ግን ደግሞ እኔ ፍቅር አላየሁም እና ደግሞ የገዛ አባቴ ለራሄል የገዛ አባቴ ለአቤል ብቻ ነው ንብረቱ ሁሉ አውርሶት የሞተው። ስለዚህ እኔ ምንም ነገር የለኝም፣ ብቸኛ ነኝ፣ በቤተሰብ ፍቅር ስፈልግ ነው የናፈቀኝ ያለሁት ብለዋል። በዚህን ሰዓት እሷም ውስጧ ተረብሸዋል፣ ግን ደግሞ ማመን አልፈለገችም። እዩ በጣም ጨካኝ እንደሆነ መጀመሪያውንም ቤተሰቡ ነግረዋታል። ምክንያቱም እዩ ቤተሰቡ ምንም እንዳደረገ ርብቃንም ምን እንዳደረጋት እንዲሁም አቤልንም ቤተሰቡ ሁሉ እንደበጠበጠው ሁሉንም ያውቃሉና ይህንን ሁሉ ነግረዋታል። በዚህ ሰዓት ግን እሱንም ማመን እንደማትችልና ሁሉም ነገር እንዳበቃ ነበረ ነገረችው። እሱ ግን ዝም ማለቱን ቀጥሏል። ይበልጥ ማልቀስና እሷንም የሚያሳምንበትን መንገድ ሲፈልግ ነበረ። ግን ደግሞ እዩ የአዞ እንባውን ከኪሱ መድኃኒት ነገር ስላደረገ አሁን ላይ ራኬብ ፊት በማልቀስና እውነተኛ እንደተጎዳ ለማስመሰል ነበረ የሞከረው። ራኬብም አልቅሳ እሱንም አቅፋ አባብለዋለች። ይሄ ባየ ሰዓት ይበልጥ ተረታኛለች፣ ላደረገው ነገር ይቅርታ አድርጋልኛለች ብሎ ይቅርታ እንዳደረገችለት ሲጠይቃት ነበረ። እሷም ይቅርታ እንዳላደረገችለትና እናም ደግሞ ካሁንም በኋላ ምንም እንደማትለው ማግኘትም እንደማትፈልግ ነው ትታዋ የሄደችው። እዩ በዚህን ሰዓት ቀስ በቀስ በእጄ ትገበለሽ፣ ቀስ በቀስ ታፈቅኛለሽ ነው ያላት። ግን ደግሞ ራኬል አሁን ላይ ቆርጣለች። የቤተሰቡ ፍቅር ይበልጥብኛል፣ አንተ ውሸታም ነክ ብላለች ማለት ነው። አቤልና ርብቃ አሁንም ቅናት ላይ ናቸው። ርብቃ የድሮ ቅናቷ አሁንም አለ። ከድሮ ፍቅሩ ጋር ያለውን ያሳለፈውን ጊዜ አይኗ እያየ ስለነበረ ሁሉንም ነገር እየጠየቀችው ነው። አቤልና መቲ ከድሮ ጀምሮ ርብቃ ፊት በጣም ደስተኛ እንደሆኑና ከዛ በፊት ደግሞ ርብቃ ሰራተኛ ሆና አቤልና መቲም በጣም በደስታ ሲያሳልፉት የነበረውንም ጊዜ አስታውሰዋል ማለት አስታውሳለች። እሱንም እየጠየቀችው ነበረ። በዚህ ሰዓት ግን አቤል ይሄ ነገር ቅናትሽን አቁሚ ብሏታል። ርብቃ ቅናቷን ቀጥላበታለች። ግን ደግሞ አንድ ነገር ስታደርግልኝ ነው አንተን የማምልክ ብለዋለች ማለት ነው። አሁን ላይ ቤተሰቡ ፍቅራቸው ተመልሷል። ማሚና ባለቤቷም አሁን ላይ የልጃቸውም ደስታ እንደ ድሮ መልሰው እንደገና በአዲስ እንትን ማለት ማሚና ባሏ አሁንም ቢሆን የልጃቸው ራኬብንም ደስታ ለመፍጠር እየሞከሩ ነው። ራኬብ ግን እዩ ደስተኛ ልትሆን አልሰጣትም። በመሀል ቤተሰቡም ያደረገው ነገር እያወቀች እኔ ምንም ነገር አላደረኩም፣ ስህተት ነው፣ እነሱ የሚያስቡትን ነገር በጣም ስህተት እያሰቡ ነው ብሎ ነው እየነገራት ያለው። ራኬብ ግን የበለጠ በሚያለቅስ ሰዓት ለማባበል ሞክራለች። ይሄ ነገር ደግሞ እንደተረዳችው አስቦ ነበረ እዩ የማጥመጃው መንገድ ተሳካልኝ ብሎ ነበረ። ራኬብ ሲጀመር ወደ እሱ መቅረብም አልፈለገችም ነበረ። ከኋላዋ ተከትሎ እና አይኗን ይዘዋትን ይበልጣን ማናገር እንደሚፈልግ ነበረ የነገራት። በዚህን ሰዓት አፈቅርሻለሁ የሚል የፍቅር ጥያቄን እንዳቀበላት ነበረ ቁጭ ብላ ለመስማት የሞከረችው። የልጅነት ያሳለፈው በጣም ቁስላማ የእድሜ ልኩ ጸጸት እንደነበረበት እና ከቤተሰብ ውስጥ በጣም ትኩረት የማይሰጥ ልጅ እንደነበረ ነው እሷንም ያሳመናት። በዚህን ሰዓት ራኬብም የገዛ እናቷ እሷን እንዳሳደገችው ሁሉንም ነገር ካወቀች በኋላ ይበልጥ ደግሞ እሱ ላደረገባቸው ነገር ሁሉንም ስለነገሯት በጣም ውስጧ እያለቀሰችና ይህ ነገር ደግሞ ከእሱ ጋር የተያያዘ ለእሱ ያዘነችለት መስሎት ነበረ እዩ። ይህ ነገር በተረዳችው መንገድ አስቦት ነበረ። ራኬብ ግን በጣም ብልጥ ከመሆኗ በላይ ካሁን በኋላ እሱ እንዲጎዳኝ አልፈቅድም ብላለች። ግን ያ ብቻም አልነበረም።
እዩ ግን ፍላጎቱ አሁንም ቢሆን የገዛ ወንድሙን ለማጥቃትና ራኬብን ተጠቅሞ ድጋሚ እነሱ ቤት ገብቶ የአቤል የሆነው ነገር ለመውሰድ ነው። ይበልጥ ደግሞ የራኬብ አባት አሁን ላይ በጣም ጥንቁቅ ከመሆኑ በላይ ርብቃ ላይ ያደረገባትንም ነገር እንዲሁም እና ቤተሰቡ በተለይ ሪት ላይ እዩ እንዲደርስባት ያደረገው ነገር አቅሱላቸዋል። ይሄ ነገር ከተፈጠረ በኋላ ምንም ነገር ቢሆን ካሁን በኋላ እዩንም አናምነውም ነው እያሉት ያሉ። ከምንም በላይ ግን ደግሞ ራኬብንም ባላወቁትም መንገድ ከእሱ ጋር እንደምትገናኝ ሊደርሱበት አልቻሉም። በተለይ ደግሞ ስልክ ተደብቃ ስታወራ ማሚም ጥርጣሬ ውስጥ ገብታለች። ይህንን የእዩ ሴጣናዊ የሆነው ስራ ድጋሚ እኛንም ጋር ለመድረስ ነው ብሎ እያሰበች ያለችውን እዩ ሁሉንም ነገር አድርገሃል፣ የርብቃ ልጅ ገድለሃል፣ ይሄ ነገር ካለችው በኋላ ሰራተኛዋ እንደገደለች እንዲያስቡ ነው ያደረገው።